ባለፈው ሰቤላ ድራማ ላይ እንግዲህ የአብርሃም እህትና አዝራ እየተነጋገሩ ነበረ። አብርሃሙም እህቱን በጥፍ መታት ነበረ። ይቅርታ አድርግልኝ ብላ ጠይቃ ነበረ። ስለ ራስሽ ብቻ ነው የምታስቡ ብሎ መልሶለታል። ጥሩ ነገር ነው። ስለ ራስሽ ብቻ ነው የምታስቡ፣ ስለማታውቀው ሰው ብዙ አታወራሽ አለችውና መለሰችላት። አይኔን እየያየሽኝ ይቅርታ ጠይቅኝ አለውና እሷ አሁን ደግሞ ተናደብኝ ቤልሲ አለና ተከትሏት ሄዷል። አዝራ እውነቱም ፍቅሩ ዞታል መሰለኝ። አዝራ ተናዳለች። ልጅ አንቺ ያናግርኝ እንጂ ቤተሰቦች ስርዓት አላስተማረ አንቺ አይባልም። ያማረ ስም አለኝ። እሺ ይቅርታ ቤርሲ፣ ቤርሲ ይቅርታ፣ ቤርሲ ይቅርታ አለና እሱም ያው ይቅርታ ጠይቋታል። እሷን በጣም እንትን ብላለች፣ አካብዳለች። ምን አለበት አሁን ብትጀናጀኑ እና ብትጠባበሱ? ጥሩ እኮ ነው ብትጠባበሱ። በዚህ ሰዓት አንቺ አሁን እናትሽ ታማለች፣ ጥላ ጋሻ መከታ ይሆንልሻል። እውነቴን ነው፣ ጋሻ መከታ ይሆናላታል። እንግዲህ ዲናም ያበደች ነው፣ ራስማ እንዲያጠፋ ነው የምትፈልገው ስትለው ባለፈው እንግዲህ እጅሽን ታልትዩ ብሏታል። ራስሽንማ እንዳታጠፊ ቴንጅ ዲና አለና አብርሃም እንግዲህ ቢያንስ ሆድሽ ውስጥ ባለ ልጄ አስቢው እንጂ አለውና አብርሃም አሁንም የምር የቀልድ በዚህ ሁኔታ የምትቀጥለው ከሆነ የምር አደርጋለሁ ብላለች። አብርሃምም እያሾፈበት ነው። ለልጅ አስቢ እንጂ እንደዚህማ አታደርጊ ብሏታል። እንግዲህ እያሾፈበት ነው። በየግርግዳ ላይ የምርመራ ውጤቷን ላጥፈዋል። እንግዲህ ልዩ ማርኮን እየተከታተላት ነው በየመንገዱ ሆነ ነገር እየደረሰበት ይመስላል። እንግዲህ አንድ ስህተቴን ደጋግማ እየነገርከኝ እኔ በጭንቀት እንዲያብድ ነው የምትፈልገው ያለች እንግዲህ ለአብርሃም እንትን ያለች ነው። አብርሃምም ምንም ያዘነለ የይቅርታን ዝብህን ዘግታብኛል አለችውና ሺህ ጊዜ እጥፍ ብሞት ይሻለኛል አለችውና የምርም ብሞት ይሻለኛል፣ የምር መጥፎ ነገር እንዲያደርግ አትገፋፋኝ፣ የምርም አደርጋለሁ እመነኝ አለችውና አናገረችው። አብርሃሙ ምንም ነገር አልተናገረም። ይሄ ቁጭ ብለዋል እንግዲህ ሊመካከሩ ነው። ያደረግሽው ነገር እኮ ቀላል አይደለም አለውና አብርሃም ልቤን ሰብሮሻል አለውና እውነቴን አተሻል አለውና አብርሃም ቢሆንም ግን ዲና ከአንቺ ምንም ነገር አይበልጥም። ይቅርታሽ ከልብ ከሆነ የእውነት የምትወጂኝ ከሆነ አንድ ነገር እንድታደርግ ይፈልጋል። እውነት እውነት አባቴ እውነት ምን ላደርግ ምን ላደርግልኝ? አንተ ብቻ ይቅርታ አደርግልኝ አለችውና ጭራሹን መንካካት ጀመረች። እሱ እያሾፈባት እኮ ነው። እሱ እኔ እንጃ እንግዲህ አሁን ይቺን እንትን ብሎ ይቅርታ ያደርግላታል ብዬ አላስብም በቀላሉ። ለሌላ ጊዜሽ ራስሽን ማጥፋት ከፈለግሽ ደም ስርሽን በደንብ ቁረጥ፣ በደንብ ቁረጭው። እንደ ባለፈው ትርፉ ጠባሳ ብቻ ነው የሚሆነው አለና ሳማትና የህፃኑን ልብስ እንግዲህ ይኸው ልበሽው አላትና ገደላት እኮ በባሪያው። ልብሱን እንግዲህ እሷ ላይ ቁጭ አድርጎ ነው የሄደ የህፃን ልብስ። እንግዲህ ዲና በጣም እየተበሳጨች ነው። ምንም ነገር አልተናገራትም። በደንብ ደም ስርሽን ቁረጩ እንደ ባለፈው ድካም ብቻ እንዳይሆንብሽ ብሏታል። ዲና እንግዲህ በጣም እየተበሳጨች ነው። ማርኮም እንግዲህ እንደ ከዳት ነው። ይኸው በዚህ ሰዓት በችግሯ ሰዓት ከጎኑ መቆም ሲገባት አይዞሽ ማለት ሲገባ እሱ ክዷታል ክዷታል ክዷታል። ቤተሰቦችሽ
ስርዓት አላስተማሩሽም እንዴ አለና የሰው ልጅ አንተ አይባልም አለና እሷ ባለፈው ያለችውን መለሰና ስላት ሳቅበት መልሶ እንዲህ ነበር ያልሽኝ አለና እዝራ ቁጣ የሰይጣን ነው ፈጣሪ አይወዱም አለና ነጠላውን ማስተካከልላት ጀመረ። የእውነት በጣም ወዷታል ልጁ እንግዲህ የሰው ልጅ ዝም ብሎ ለምንድን ነው የምትቆጭው? የደበቅሽው ቁስል አለ እንዴ? በአንተ ቤት ሳይኮሎጂ ምናምን አውቃ ሞተዋል። ልቀቅኝ አሁን። እንደውም ቤተክርስቲያን አብረን ነው የምንሄደው። እኔም ተሳልሜ እመጣለሁ። እንደውም እኔ ከአንተ ጋር አልሄድም አለችውና በሩን ከፍታ ወጥታለች። እንግዲህ አዝራም ተከትሏታል። ቁጣሽ የእውነት እንደ የቱኛ ህመምሽን እየደበቅሽ እንደሆነ ነው ያልገባኝ። ማርኮን እንግዲህ እየያየ ነው። እነሱ አንድ ላይ እየሄዱ ነው። እየተከተለ ነው። እሱም ደስ ብሎታል፣ ግን እየሳቀ ነው። ያው አብርሃም ማርኮም እንግዲህ እያስተላለፈ ነው። እንደዚህ አይነት ልብስ ለብሶ እየመጣ ነው። ጠብቁት፣ አብሮ ያለችው ሴት ግን እንዳትነኳት ብሎ ተናግረዋል። ነጭ ጫማና ሰማያዊ ጃኬት ነው ያደረገ። ሰማያዊ አይደለም ግን አፈራማ ከለር ነው የለበሰ ልጁ። በህይወት እፈልጋለሁ አንድ ሴት አብራለች፣ እሷን እንዳትነካ ምንም ነገር እህቷን ማለት ነው። በቼክ ነው እንደ ጸቡ አለና ዝም በል ወረኛ፣ የነገርኩን ብቻ አድርግ አለውና ስልኩን ዘጋ። እየመጡ ነው። ቦታ ቦታ እንያዝና እንጠብቅ አለውና ሰውየውን ምክር ሰጣ። ጠብቅ ብቻ አገኛለሁ፣ አንድ እጅን ቆርጬ በአንድ እጄ ነው የምሰጥክ አለውና አብርሃም ማርኮም እንግዲህ አዝራ ላይ እየፎጎረ ነው። እንግዲህ አሁን እሱ አንድ እጁን ሰብሮታል። እሱም ደግሞ እሱን ለመስበር ይፈልጋል። አይዝራ ግን አልበገር ነው። ይኸው እነዚህ ሁለት ስለሆኑ ሊጎዱ ይችላሉ እንጂ እንግዲህ ቆሞ እየጠበቁ ነው። እየመጡ ነው እያሉ ነው። ሊናን ቁጭ ብላ እያለቀሰችው ወረቀት አብርሃም እየለጠፈ ወረቀት አይቶ ይሄ ጅል ሰውዬው አላበዛም እንዴ? አሁንስ አለና ቀጥ ብሎ ወደ ሊለያል። እኔ ምንም ነገር እንድትሆኝ ለትንሽ ጊዜ ብቻ ታገሺ፣ አንቺ ጠንከር በይልኝ አለውና አቃተኝ፣ እንደዚህማ አቃተኝ ማርኮን አለች። ከዚህ ቤት ጥፊ ጥፊ ያለኝ ነው፣ አልቻልኩም። እኔ ለልጆቼ ደህና ጭንቅላት ይዤ ልኖርላችሁ ይሻለኛል። ይሄን ሁሉ እየለፋ ነው ለዚችው ነው። በቃ ተስፋ ቆረጥ ይሻላል። በምን ብሎ ነው ግን የልጆቹን እናት ለዚህ አስተላለፎ የሰጣ? ሌላ ወንድ ሚስቱን አቅፎ እንዲያድር እንዴት ነው የፈቀደ? ሆነ ሴራ አለው እንግዲህ እርፍ። የውሸት መጨረሻ እንደዚህ ነው አለች ልዩ እንግዲህ እያየች ነው። ለምን አልተሳካልኝ ነው? እኔ እንደዚህ ሆነዋችሁ ስላየዋችሁ ደስ ብሎኝ፣ ይዘገያል እንጂ ሁሉም የእጁን ማግኘት አይችልም አለችውና ልዩ አየቻችሁና ተመልሳ ሄደች። ኮቴ ሰማና ደነገጠና ዞር ብሎ ሲዩ ማንም የለም። ሆነ ሰው መጥቶ ነበረ መሰለኝ አለና ሮጦ ምንድን ነው አለችው። ወደ ልትሄድ ነው አለችው። ቆይ መጣሁ፣ አንድ ማጣራት ያለብኝ ነገር አለ መጣሁ አለና ምንድን ነው አለና ቀጥ ብሎ ሄዷል። ልዩ እንግዲህ እዛ በር ላይ ቆማ አዳምጣ ልክ ዞር ስትል ድምፅ ሰምተዋል። ሜርሲ ባክሽን ቀስ በይ ያለ ነው አዝራ። አይ ስልክ ተደውሎለት እጅን ደረቅ ስከተላት ቅርብ በለኝ በናት። አረ ወጥቻለሁ እየመጣው ነው አለውና ሁለቱም ዞር ዞር ብሎ እንግዲህ ከአንዱ ከፊት ለፊት አንዱ ኋላ። አሁን ቤልሲም ምን ሆኖ ነው ድምፁ ተመለሰ እንዴ ራሱ ጉዳይ አለችውና
እሱ እየመቱ ስለሆነ አየችና ስትጮ እሱም ቆም አለና ልቀቁት አይ ብላ ጮኸች። እሱም አውቆ ወደቀላችሁ። ግን እነሱም ፈርተው አይደለም ተውት ተውት አለች። እሷን ነው የሚየው፣ ግን ይስቃል። እሷ ወደ እሷ ስትሮጥ እየያየ ነው። አረ ልቀቁት ልቀቁት። እንግዲህ ይሄ ሰው ፖሊስ እጠራለሁ እያለች ነበረና ወይን ደህና ነህ አለችውና ደህና ነህ ወይ? እሱ ይስቃል። የሰው ልጅ አንተ አይባልም። አሁን በዚህ ሰዓት ትቀልዳለህ እንዴ አለችውና እሱም ብድግ ነው ያለ። ብዙም አልጎዱም። የውሷ ደረሰችላት። ያው ደህና ነህ አለችው ደግማ። ይሄ ደህና ነው ወይ ተጨንቀሽ ይሆን? ምን ይመስላል ጅል አስደነገጥከኝ እኮ አለችው። በጣም ነበር እነሱ በጭንቅላቷ ነው እኮ የተጫወተባት። ይበላት ይገባት። በጣም ነው የምታሳዝነው። ለምን ነገርኩት ብዬ ነው። ለምን አንቺ ነሽ የነገርሽው ዶክተር? አይ አሁን እንግዲህ ቆጭቶኝ ነበር። እኔ ለምን ቀድሜ ያልተጠራጠርኩም ብዬ ነበረ የተናደድኩት። ከዚህ በላይ ይገባታል። በጣም ታሳዝናለች አለችውና ዶክተር ርብቃ ስትናገር አቢ ከሷ በላይ ነው የተጎዳ አለችው። አሁን በቀሉም ካላ ቆማ በጣም ነው የምጎዳ አሁንም ቢሆን አለችው። እልቅ አንድ ነገር እያስጨነቀኝ ነው። ስለ ጀግናሽ ነው ርብቃ አለችውና ምን እንደሆነ ንገረኝ ስትለው የቤቱን ካርታ እንዴት አድርገን ነው ለአቢ የምንሰጠው አለችው። ካርታ ማለት አለ አብርሃም። አሁን እኔም እሱን እያሰብኩ ነበር። ቀጥታ ብንሰጠውስ? ከዛ ማርኮንና ሌናን አታልለን አመጣን ልንል ግን እውነቱን ማወቅ የለበትም አለችውና እነሱ ሲመካከሩ ቆሞ ያዳመጠ ነው። ትልቁ ዳቦ ሊጥ ሆኗል። እናንተ እኔ እንደዚህ ክፍል ዘግቶ ሰው ማማት በጣም መጥፎ ነገር ነው። አያችሁ አሁን እነሱ ቆሞ እያዳመጠ ነው። እንግዲህ አሁን ይበቀላችኋል። ደግሞ እነሱ ናቸው ካርታውን እየወሰዱት ያለ ነው። እንግዲህ ማርጎ ወጌም ለነሱ ብሎ ነው እየከዳኝ እያለ ነው። እንግዲህ ፍርጃ አሁን ጉድ ነው የሚፈላ። የራሳቸው ላይ ወሬያቸው እንትን ሲያንበራጨቁ እንግዲህ ራሳቸው ላይ እንትን እያመጡ ነው፣ ችግር እያመጡ ነው። ወጌም ለነሱ ብሎ ነው እየከዳኝ እያለ ነው። እንግዲህ እስከዛ ካርታውን መመለስ አለብን። እሱ እየተጨናነቀ ነው እያበደረው ሰውየው ጋር ካርታውን ለሆነ ነገር። ገንዘቡን ምንድን ነው የምናደርገው? ምን ገንዘቡን ብሩንም እነሱ ናቸው የወሰዱት፣ እነሱ ናቸው የተጫወቱብኝ አለና ካርታውን እንመልሰውና ስለ ብሩን እናወራለን። ዘው ብሎ ነው የገባባችሁ ውስጥ ደግሞ አይገርመው። እነሱም ደንግጠዋል። ብሩን እናንተ ናቸው የወሰዳችሁት? ጭራሹ ነው ግልጽ እኮ ነው የጠየቀ። እርፍ ተቃቅፎ እየሄዱ ነው። ደስ ታውቃለህ፣ የእብድ ነገር ነህ። ብዙ ሰው የለኝም። ጅል ግን አንቺ ብቻ ነሽ። ጅል መሆን እኮ ግልጽ ነው። ጅል ባትሆን ኑሮ እንደዚህ ያትጎዳም ነበር አለች። የኔን ጦስ እዛ ሄደ። በውበትሽ ነው ሆነ አፍዝዝ አደንዝዝ ነገር አለሽ። በውበትሽ አደንዝዝሽኝ ነው አለውና ስላት እሷም እንደ ማዘኑም እንደ መሳቅሙ እንደዚህ ከዚህ በኋላ እንደዚህ እንዳትይኝ አለችውና በጣም አዘነች። መጀመሪያ ፈገግ ብላ ነበረ፣ መልሳ አዘነችውና በቁጣና በአዘን የደበቅሽው ቁጣሽን
ምንድን ነው የደበቅሽ? ነገርኩ እዝራ ጥዬ ነው የምሄዳ እዝራ አለች። በፍቅር ነው አለች። በቤተሰብ እናት አባት በምንድን ነው የተጨነቅሽ? ምንድን ነው ያልሽው አላት። የምንድን ነው ክደቱ? ለመጨረሻ ጊዜ ነው የምነግርህ። አንድ ቃል ካወጣ እኔ ትቼ ነው የምሄደው ስትል በውሸት ቁጣሽ አያምሮም። እባክሽን ጥለሽኝ አትሂጂ። እንደውም ደህና ዋል። እንደዚህ ሁኜ ጥላሽ ልትሄጂ ነው አላትና እኔ ግን እኔ ምንም ነገር ብትደብቅ የልብሽን ጡርነት ልደብቅ አትች እኔ የደበቅሽው ነገር ያንድ በአንድ ዘግዝቅሽን ልታወጪ ያደረግሻለሁ አለና እንግዲህ እሷም ወደዛ እየሄደች ነው። አዝራም ቆመዋል። እንግዲህ ርብቃ እንደ እዛው አንቺ ነሽ እኔንም ልቀቃት፣ አንቺ ዶሮ አንቺን ያንቀዋታል። ዛሬ በአንድ እጁ ቁስሉን እጁን ብነቁት ይለቃል። ትሞትብሃለች፣ ልቀቃት ማርኮ ያለችን። ምንድን ነው ልብሽን እንደዚህ ያጠቅበሽ? ምን ተባምነሽ ነው አለውና አሁን አስተነፍስሻለሁ ከአንድ እጅ ማቶጪ ባለ አቅምሽ ፍጥ ፍጥ ታያለሽ። አንቺ ትንኝ አንቺ ጎበዝ፣ ቁስሉን መታችሁ አስለቀቀችው። ልቀቅ፣ ከዚህ በላይ አልፈቅድልህም አለችውና ርብቃ አንቺ እሷ ላይ ምን ፈጠጠ ነው? ሁለታችሁም ዋጋ ትከፍልበታላችሁ ሁለታችሁ። በተለይ አንቺ እኔን ገፈተርሽኝ አይደል? ዋጋ የሚሰጥሽ ብራቦ ዶክተር ብራቦ። እኔ ደግሞ ስገፈትርሽ የት እንደምትወድቅ እናያለን አለውና እዛው ቤት ውስጥ እንግዲህ አስፈራርቶቹ ነው የወጣል። ልዩ ደህና ነሽ? ተንፍሹ ተንፍሹ እስቲ አለች። አየሩ ወደ ውስጥ አስወጪ። ወደ እኔ ራሱ አየር ያጠረኝ ነው። እናንተ ላዞርሽ ይችላል። ነይ ተቀመጪ አለችውና ቁጭ አስቀምጣለች። እንግዲህ ቁጭ ብሏለች። ደህና ነኝ ርብቃ አለችውና አመሰግናለሁ ርብቃ አለችው። በጣም እየደነገጡ ነው። በጣም እየፈሩ ነው። እንግዲህ ግን ርብቃ አሁን ሆነ ነገር ካርታውን ላብ መስጠት አለብኝ። ገና አሁኑን አወቀባችሁና ሆኖ ትደነባበራለች። አይ ልብስ ቀይር፣ ውጭ ላይ ሰው ሳያውቁ ልብስ ቀይሪ አለችውና እኔ ልብስ ልፈልግልሽ አለችውና ዶክተር ርብቃ ልብስ እየፈለገችላት ነው። እንግዲህ ድራማ ስለሆነ ነው እንጂ አሁን ከሱ ጋር ተጣልታ አሁን ወጥታ መስጠት የለበትም። እነሱ ናቸው ብሩን እየወሰዱት አለችውና ውጉዛ ለመሆንንም የእነሱ ናቸው የነገሩት ለአብርሃም አለ። አሁን ሊና እነሱ ናቸው እንደዚህ እነዚህ ውሾች እነሱ ናቸው የተጫወቱብኝ። ለካ እኔ እንዴት ሆኜ ብዬ ተጠረል። ለካ እነሱ ናቸው የመረመሩ። አይገርምሽም? ብሩንም እነሱ ናቸው የወሰዱት። ያልገባለ እኔ እንዴት እንደዚህ ደፈሩ? ወጌን እንዴት ማሳመኑት? መጀመሪያው ልክ እንዳልነበረ ነግሬ ነበረ። ወይኔ ማርኮ የሴት መጫወቻ ይቺ ትንኝ እኔ ላይ ትቀለድ አለን። ይሄ የዶክተር ተብዬው ስራ ነው። እኔ መጀመሪያው ነግሬ ነበረ አለችውና ስትናገረው ምንም ሳታረገው መጣ። አሁን እንደዚህ ሰምታ አሁን የልብ ልብ ነው የምሰማችሁ ብላ አለችና እሷም እንዴት እሱ ማርኮ ነው ወደ እሷ ጠጋ አለና ፈጠጥ አለና አያት።
ምንም ነገር አልተናገረም። ያው እንግዲህ የልዩ መውጣት ነው የሚጠብቁት በር ላይ ተለጥፎ ለማርኩ በደንብ እኮ ነው የመታ ይዛችሁ ነው ያለን እኮ ማለት ፈርታ ነው እና ምን መስመሬን አትላት ዱርዮቹ እየተቀጡ መብርሃን እየመጡላቸው አዝራ እንግዲህ ሁለቱንም እየተደባደበ ነው። ተመልሶ ሄዶ እንግዲህ ዱርዮቹን አግኝቶታል። ይሄ እንግዲህ እዛው አሁን እየጨፈጨፋቸው ነው ሁለቱን። እመቤት ይኸው እያቀጠቀጠ ነው ይዞ እኛ ጥለው ሸሽተዋል። ወይኔ እጁን ሰብሮታል። አይ መብርሃንዬው ጨካኝ ነው። እጁን መስበር ብቻ ነው እንደሚያውቀው። ማን ነው የላከ? አልናገረውም አለ ወይም ቤት እጁን ሰብሮታል። አትን ማርጎ ነው አለው። ማርጎ ነው የላከኝ ብሎ ተናግረዋል። እንግዲህ እጁን ሰብሮለታል። እሱ ነው እጅ መስበር ይወዳል መሰለኝ አዝራ። እንግዲህ ሰውየውን ዳም በዳም አድርጎ ወንድ ልጅ እንደዚህ ሳያለቅስ ጥሩ ነው። እንግዲህ እንደዚህ ያስለቅሶታል። አዝራ ማርኮን ብሎ እየጮኸ ነው ወደ ቤት እየተከታተላችሁ። አቅሜን እያጣ እኮ ነው። እንደዚህ ያታየኝ እውነቱን ነው የተናገርኩት። ንዴት ላይ ነሽ ብዬ እየታገስኩሽ ነው ዲና። ከዚህ በላይ ባትፈታተኛኝ ጥሩ ነው አለና ማርኮን ውሽማ ስናገራት ዝም በይ እየጠበቅኩ ነው ዝም በይ አላት። እሱን ታያለሽ አለውና እንግዲህ ማርኮን የሚጠብቀው ልዩ መውጣቷ ነው። አሁን ተደናግጣ ሮጣ ስትወጣ እየተከታተላት እንግዲህ ቡድን ይፈላል ብዬ ነው የማስበው። ኦኬ ይሄ ማን ነው ደግሞ? ሁሉንም ትዝታ አውጥቼ ሲያቃጥላችሁ ይሄን አላቃጠልኩም ነበረ አለችና ዶክተር ረብቃ ጃኬቱን አውጥታ ሰጥታታለች። እንግዲህ ወደ ውጭ ልትወጣ ነው። ሂጂ በቃ ካርታውን አለችውን ራስሽን ጠብቂ አለችውና እሷ እንግዲህ ልትወጣ ነው። ማርኮን እየጠበቃት ነው። የእሷ መውጣት እየጠበቀ ነው። እሷ ወጥታለች ለብሳ እንትኑን እየወጣችው እንግዲህ እየያያት ነው። ልክ አየሽ፣ ይሄንን ነው የሚጠብቀው። ወዴት ነው ስትለው ማርኮንም እንግዲህ ማርኮን አለችውና ቀጥ ብለው እንግዲህ እሷን እየያያት ነው። ተቀጣጥሎ እንግዲህ በቃ በራሷ አይጯል። እንዴት አሁኑ እንደዚህ ተነጋግሮ አሁኑ እነሱ ሰምቶ እንዴት እንደዚህ ትወጣለች? እሷ ሙልጭ ወታል። ማርኮን እየተከታተለኝ ነው አዎ አለችውና እየተከታተለኝ ነው። ቶሎ ሳይነቃ እንደዛ ማድረግ ነው ያለብን አለችውና ልክ እንደዛ እሷ ወደዛ ስትጠጋ እሱም እየተጠጋት ነው፣ እየተከታተላት ነው። ማርኮን እንግዲህ በአንድ እጁ ምንም አመጣም ብዬ ነው የማስበው። ሌሎቹ ጀሌዎቹን ካልጠራ በስተቀር አሁን አዝራም እሱን እየፈለገ ነው። አመለጠችበት፣ ጠፋችበት። እየታባላ ነው የገባችው ይላል። አሁን ቆሞ እየፈለገ ነው፣ ግን ጠፍታበታለች። እሷ እንግዲህ ጠፍታለች። እነሱ ሆነ መንገድ ላይ እንግዲህ የሆነ የት አባቷ ገባች ያለ እየፈለጋት ነው። የሆነ ጃኬት እንግዲህ ተመሳሳይ የለበሰ ሰው ወጥቶ የእሷ ታመልጥ ይሆናል አናውቅም። ኮን እንግዲህ እየፈለጋት ነው። የት አባቷ ነው የገባች ያለ እሷም ስልክ እየደወለች ነው። ሊና ማርኮ ጋር ይመስለኛል። ምን ላይ ደረስክ ማለት ስልኩ እየጮኸ ነው። ምን ልታደርግ ሄዳ ነው አለችው። ነው ማወቅ ያለብኝም እንዴ ገንዘብና ካርታውን ላስመልስ የተከታተልኳት ነበር። እንዴት ነው የምታስመልሰው?
ቅድም እኮ የተውኳት ሆን ብዬ ነው፣ ገንዘቡን ለማሸሽ ይወጣሉ ብዬ ነው፣ ሆነ ነገር ማድረጋቸው አይቀሩም ብዬ እጅ በፍንጅ እንይዛለን ማለት ነው። የኛም እንደዛ ለማድረግ እየተከታተልኳት ነው። አሁን ገባኝ። እንደዛ አትለኝም ነበር እንዴ? እሺ አሁን እየተከታተልካት ነው ነበረ። ጠፋችብኝ። አሁን ይቺ ሰላቢ የቱን ብትሄድ አትጠፋብኝም አለና የፈለጋት አገኘዋት መሰለ። መልሼ ልደውልልሽ አለና ወደ ሆነ መንገድ ሌላ መንገድ ቀይሮ እንግዲህ እየሮጠ ነው። ልዩ እንግዲህ ይመስለኛል እሷ እንትን ብላ ሌላ ሰው የእሷን ጃኬት ለብሶ የሚሄድ ሰው ይሆናል ብዬ ነው የማስበው እንጂ እሷ መልጣለች። ልዩ ይሄ ካርታ አንድ እጄ ይግባ እንጂ ምን እንደማደርጋችሁ እንዴ! የራሳችሁ ቤት አይደል እንዴ? ይሄ የወጡ ቤት ነው የሚያሳየው። እንግዲህ ሌላ ሰው ከፊት ለፊት ወዴት እየሄደች ነው? ብዙ መንገድ መጣን እኮ እንግዲህ መንገድ ለመሄድ የሆነ ይሄን አለና ይሄማ ከዚህ በላይ አለታ አስቆሜም ቢሆን በግድም ቢሆን እጠይቃታለሁ አለና መሮጥ ጀምሯል። ወንድና ሴት አይለዩም እንደ እሱ ይሄ እኮ ወንድ ነው። እንግዲህ አብርሃም ቤት ውስጥ ስገባ ካርታው ተቀምጦለታል። ደንግጧል። እሱም እንግዲህ ካርታውን ቤት ውስጥ እንትኑ ዶክመንቱን ሁሉ ተቀምጦለታል። ሁሉ እጁ ገብቷል። አብርሃም አሁን በቃ ካርታውን በራሱ አስገብቶታል። ሁሉንም ነገር እያየ ነው። ወረቀቱን አወጥቶ እየተመለከተ ነው። ደነገጠ። ምን ተፈጠረ ብሎ እያየ ነው ወረቀቱን። እንግዲህ አብርሃም ካርታውን ራሱ ወስዶ እየሰጣን እየሳቀ ነው። እያየ ነው። ምንም ነገር አሁን ወጥቶ እንትን ብሎ ጥሩ ነው። ዶክመንቱን ከፍቶ እያየ ነው። በጣም ተጨንቆ ነበረ እንግዲህ ቤቴን ብሎ አሁን ደስ ብሎታል። ካርታው አለና የትን ካርታው አው ራሱ ነው ራሱ ነው አለና አብርሃም እየሳቀ ነው። ካርታው ብሎታል። እንግዲህ ካርታው እጄ ገብተዋል ተመልሰዋልና እየሳቀ ነው። ብቻውን ነው የተቀመጠ። እየሳመ ነው። የእሱ ድካም ነው። ዞሮ ዞሮ እውነቱም ማሰብ ቀስ ብሎ እየሄደ ነው። ይሄ ቁልጭ ይመስለኛል። ያዝ ካርታውን አብርሃም እጅ ውስጥ ገብቷል። ካርታ እንግዲህ ከኋላ በኩል እንግዲህ ጨበጥ አድርጎ ይዟታል። እሱ አይደለችም ግን እንትንም እንግዲህ አብርሃም ደስ ብሎታል በጣም። ካርታው ግን ራሱ ነው ብሏል። ሆነ ወረቀቱም ውስጥ አለው። ወረቀቱንም እያወጣ እያነበበ ነው። አንተ የምርጥ አባት ነህ፣ ለልጄነት ለራስህ ኖሮ የታባሽ እየሄድሽ ነበር አንቺ ዶሮ አለና ቁልጭ ነው። ደነገጠ። ምን ልርዳኝ ነው ወንድም አለውና ዞር ስለ ቁልጭ ነው። ምን ልርዳኝ ነው ወንድም? ተወክስ ሽጉጥ ይዘዋል እንግዲህ በአንድ እጁ ሽጉጡን ደቅኖበታል። ምን ፈልጋ ነው? መቼም እንትን አይሉም ብዬ ነው የማስበው። ልዩም እንግዲህ ወደ አብርሃም እየተጠጋች ነው። ቆማ እያየች ነው። አብርሃምም ቆሞ እያነበቡ ነው ወረቀቱን። አንተን ምርጥ አባት ነህ የምለው ወረቀት እያነበበ ነው እንግዲህ እንደምንም እንትን እያለ ነው። ጠጋ ብላ አላናገረችም። ምንም ልትናገረው አልቻለችም። ቆማ እያየች ነው ብቻ። እንግዲህ ሮጣ ነው የወጣችው። እንዴት እንዳመጣችው በእንትን ነው የሸወደችው። ካርታውን ከልጁ ለመቀበል ነው የወጣችው።
ዶክተር ርብቃም አይታታለች። እሷ እንደተከታተለችው እሱም ተከትሎ እንደወጣ ያው ያየችው ነው። ኦኬ እነሱ ተነጋግረው ነው እንትን ያደረጉት ማለት ነው። እነሱ ተነጋግረው ነው የቀያየሩበት። አሁን ደውላ እየነገረችው ነው። ቶሎ ቶሎ ብለሽ ተራመጂ፣ አሁን እየተከታተለች ነው። ተከትሎሽ ወጥቷል። አብርሃም ማርኮን እየተከተለች ነው፣ ተጠንቀቂ አለችውም። እሺ ችግር የለም አለች። ማንም ሰው ምን ልታረጊ ነው? የጅል ውሳኔ እንዳትወስኝ አታስቢ ርብቃ ያለችውን እንግዲህ ትዝ ያላት ነው። አብርሃም እጅ ውስጥ ካርታው ገብቷል። እንግዲህ ምን ነገር ልታደርግ ነው? ችግር ውስጥ እንዳትገባ አለችውና እየተጨናነቀች ነው ዶክተር ርብቃ። እሱም እንግዲህ እየተከታተለ ነው። እሷም ቁልጭ ጋ ነው ደውለች ሙሉ እየደረስክ ያለችው ነው። አብርሃም ማርኮም አቆብን፣ እሱ ሳይቀድምን መቅደም አለብን፣ ቶሎ በል አለችውና እንግዲህ ሙልጭ ነው ቁልጭ ጋ ነው የደወለችው። እሱም ርብቃም እየተጨናነቀች ነው። እስቲ ጋ ቁጭ ብላ እንግዲህ ወደ እሱ እየደረሰ ነው ለሰውየው። አሁን እንግዲህ ያመለጠችበት ቦታ ምናምን ትዝ ያላት ነው። ይሄ እንግዲህ ድራማ አካል አይደለም። ያመለጠችው የጠፋችበት ምናምን ምን ውስጥ ተጠፋችበት ትዝ ያላት ነው። እንግዲህ አብርሃም እየተከታተለን እና ምን ልታረጊ ነው? አሁን ይሄ ላቢ መስጠት ነው የምኖርብን። ይሄን መመለሳል የሆነ ነገር መፍጠር አለብኝ። ቢያዘኝም ችግር የለም አለችውና እንግዲህ ቁልጩም እሱን ሰጥቶ ልዩ ይሄን እየፈለገ አንድን ያሳባለኝ ሚስቱ ደወለችበትን እንግዲህ እነሱ በዛን ሰዓት ተቀያየሩ። ልብሱን ተቀያየሩ። አይሆንም አለች። እኔ ምንም አልሆንም ከዚህ የተሸራረ ይፈሳል ለብለው እንግዲህ ልብሱን ተቀያየረው። ካርታውን ይዛ ወደ ቤት ነው የሄደችው እሷ። እንግዲህ ልብስ ተቀይሯል። ቶሎ አውልቃ ነው የሰጠችው ጃኬቱንም። እና እሺ ምን ልታረግ ነው አለችውና ጠፋችብኝ እያለ ሁሉ እንግዲህ እያስተው ቆይ እስቲ አለውና ግን እንደ ጠፋችበትም ቢጠፋበትም ይችሉ ነበረ። ግን ሚልጭ ነው ቁልጭ የሚሉት የእሷን ጃኬት ለብሶ እንትን እጁን እንትን ብለዋል። ግን በዛው ቢያመልጡ ይችሉ ነበረ፣ አያገኛችሁም ነበር። እሷም ወደ ኋላ ነው የተመለሰችው። ቁልጭ ነው እሱ ስትከታተል የነበረ ማለት ነው ማርኮን። እነሱ የተሸወዱ ያው ድራማ ለማዝራት ዘም ሊሆን ይችላል። ወደ ፊት ለፊት ነው የሄደ ቁልጭ። ደስ አለው አብርሃም። ይሄ ለአንተ ይገባል፣ መልካም አባት ነህ አለችውና ማን እንደዚህ ያደረገ የሌና አብርሃም ምን ማለት ነው? ማን ነው ይሄንን ያደረገ አለውና አብርሃምም እንግዲህ እያሰበ ነው። አሁን ቤት ውስጥ ስቃይ ነው የሚሆንባቸው። እንግዲህ ደስ ሰጠው አደረግነው፣ አሳካነው፣ ርብቃ አሸነፍናችሁ ርብቃ አለችውና ደስ ብሏታል። በጣም ደስ ብሏቸዋል ሴቶቹ። አሁን እንግዲህ ቤቱን የሲኦል ቤት ነው የሚያረጉባቸው ብዬ ነው የማስበው። በአንድ በኩል ሊና፣ በአንድ በኩል ደግሞ አብርሃም፣ በአንድ በኩል ማርኮ አብርሃም እላለሁ እንዴ አቢ እንደዚህ ተደስቶ አይቼ አላውቅም ነበር። እንኳን ደስ አለን አሉና እነሱ ተቃቅፈዋል። ከእንግዲህ በኋላ ይበቀላቸዋል ብዬ ነው የማስበው። አይለቃችሁም ሁለቱም። እንግዲህ የማርኮን ሄድ ከፎቅ እየወረደች ነው። ሄሎ እናቴ እንዴት ነሽ? አንቺ እንዴት ነሽ? ክትትልሽን ጀምርሽ አለቻትና እኔም ጀምራለሁ ማዬ
እሺ እናቴ። አይ እናቱ እኮ አሁን እንደምትማሩ አድርጎ መልሼ ልደውልልሽ እናቴ አለችውና ስልኩን እንግዲህ በር ሲንኳኳ ወደ ውጭ ነው የሄደችው። እሷ በሩን ለመክፈት እንግዲህ እሷ ቤት ሰራተኛ ነው የሆነችው። በሩ ግንባሩን እናንትኑን ታስሮ መጣ አዝራ በሩን የከፈተችው ግን እሷ ናት። ደስ የምለው ነገር ፈገግ ብሎ ነው ያያት። እሷ ግን በጣም አዝናለች። ፊቷ ላይ አዘን ነው የሚታየው። ምንም ነገር እሷ ጠጋ ብላ እንድትል እሱ እንዳያመመ ሰው እንትን ብሎ ነው ታስሮ ምናምን ታሽጎ ነው የመጣና እና ድራማ ይሄን ይመስል ነበረ። ስለተከታተላችሁ በጣም ነው የማመሰግነው። ሰላም ሆኑ።